በመጨረሻም አርሴናል የተመኘውን አግኝቷል። ብሩኖ ጊማሬሽ 39 ቁጥርና አስገራሚው ታሪክ እነሆ ዛሬ የተጠናቀቀው የብሩኖ ጊማሬሽን ወደ አርሴናል ጉዞ በተመለከተ ዝርዝር ያለ ማብራሪያ ይዘንላችሁ ቀርበናል። ከሀፍታይም ስፖርት ጋር ስዩም ፍቃዱ አብራችሁ እንድትቆዩ በአክብሮት ነው የምጋብዛችሁ። መድፈኞቹ በመጨረሻ የፈለጉትን አግኝተዋል። ብሩኖ ጊማሬሽ ይፋዊ የአርሴናል ተጫዋች ሆኗል። አርሴናል ይህንን ብራዚላዊ አማካይ ለማስፈረም 75 ሚሊዮን ፓውንድ ለኒውካስትል ዩናይትድ ከፍሏል። የሚገርመው ግን ዝውውሩ ይፋ ከመሆኑ ጥቂት ቀናት በፊት አርሴናል ከሪያል ቤቲስ ጋር ባደረገው ቅድመ ውድድር ጨዋታ ማግስት ጋዜጠኞች አሰልጣኝ ሚኬል አርቴታን ስለ ብሩኖ መምጣት ጠይቀውት ነበር። አርቴታ በወቅቱ በፈገግታ የታጀበ ምላሽ ነበር የሰጣቸው። ስለማንኛውም ዜና መናገር አልችልም፣ እናንተ ሰዎች አንዳንድ ጊዜ ከኔ ትፈጥናላችሁ፣ እኔ በጨዋታው ላይ ስለነበርኩ ምን እየተካሄደ እንዳለ አላውቅም በማለት ሚስጥሩን ደብቆ ነበር። አሁን ግን ሁሉም ነገር አልቋል። አርቴታ የፈለገውን የፊት መስመር እና የመሃል ሜዳ ሞተር አግኝቷል። እስኪ አሁን ወደ ኋላ መለስ እንበልና ስለ ብሩኖ ጊማሬሽ የብራዚል ቆይታ እንመልከት። ብሩኖ የተወለደው በታዋቂው የብራዚል ከተማ ሪዮ ዴ ጄኔሮ ነው። እንደ ማንኛውም ብራዚላዊ ሕፃን ህልሙ እግር ኳስ ተጫዋች መሆን ነበር። ነገር ግን ጉዞ ቀላል አልነበረም። በአትሌቲኮ ፓራናንሴ ቤት ውስጥ ድንቅ ብቃቱ ማሳየቱ ሲጀምር ግን የአውሮፓ ክለቦች አይናቸውን በሱ ላይ መጣል ጀመሩ። እንደ አውሮፓውያን አቆጣጠር በ2020 የፈረንሳይ ሊዮን አስፈረመው። በፈረንሳይ ሊጋ የነበረው ቆይታ በአውሮፓ እግር ኳስ ውስጥ ራሱን እንዲያገኝና የአውሮፓ ጮት ስልት በፍጥነት እንዲላመድ ረድቶታል። በመቀጠል በ2022 ወደ ኒውካስትል ዩናይትድ በመዘዋወር በፕሪሚየር ሊጉ የላቀ ተጽዕኖ መፍጠር የቻለ ተጫዋች እንዲሆን አስችሎታል። በኒውካስትል ዩናይትድ ቤት የቡድኑ መሪና ደጋፊዎች የሚወዱት ኮከብ መሆንም ችሎ ነበርም። ብሩኖ ሁልጊዜ 39 ቁጥርን ይመርጣል። አባቱ በብራዚል የታክሲ አሽከርካሪ በነበሩበት ወቅት የታክሲው መለያ ቁጥራቸው 39 ነበር። ይህ ቁጥር ለአባቱ ያለውን ክብርና ፍቅር መግለጫ ነው። በኒውካስትል 39 ቁጥር ማሊያ፣ በአርሴናልም ይሄንኑ 39 ቁጥር ማሊያን ተረክቧል። በ2020 የቶኪዮ ኦሎምፒክ ከብራዚል ብሔራዊ ቡድን ጋር የወርቅ ሜዳሊያን መጋራትም ችሏል። ቦክስ ቱ ቦክስ ወይም ሜዳውን ከጫፍ እስከ ጫፍ የሚሸፍን በመከላከልም ሆነ በማጥቃት ላይ እኩል መስራት የሚችል ሁለገብ ተጫዋች ነው። በአርሴናል ቤት ካለው ተከላካይ ከጋብሪኤል ማጋሌሽ ጋር ማለት ነው በብራዚል ወጣቶች ቡድን ጀምሮ የቆየ የጠበቀ ጓደኝነት አላቸው። ጋቢ በጣም ጓግቶ ነበር። ሁልጊዜ መቼ ነው የምትመጣው እያለ ይጽፍልኝ ነበር ብሏል ብሩኖ ጊማሬሽ። በኒውካስትል በነበረበት ቆይታ የቡድኑ መሪ በመሆን ክለቡን ለ70 ዓመታት ናፍቆት የነበረውን ዋንጫ እንዲያነሳ አስችሏል። ኢኤፍኤልን ከ70 ዓመት በኋላ ዋንጫ ሲያነሳ በካፕቴንነት በቡድኑ አምበልነት ዋንጫውን ከፍ ያደረገው ብሩኖ ጊማሬሽ ነበረም። በቅርቡ በተጠናቀቀው የ2026 የዓለም ዋንጫ ላይ ለብራዚል በ5 ጨዋታዎች 4 አሲስቶችን በማድረግ ድንቅ ብቃቱን አሳይቷል። ወደ አርሴናል የመጣበት ዋና ምክንያት ትልልቅ ዋንጫዎችን የማንሳት ከፍተኛ ፍላጎት ስላለው መሆኑንም ተናግሯል። በአማካይ በየጨዋታው ከ85 ከመቶ በላይ ትክክለኛ ኳሶችን የማከፋፈል ከፍተኛ ብቃት ያለው ተጫዋች ነው። ሚኬል አርቴታ ክለቡን ወደ ሌላ ከፍታ ለማሻገር የብሩኖ አይነት ተጫዋቾች እንደሚፈልግ በግልጽ ተናግሮ ነበር። ብሩኖ ለቤተሰቡ በጣም ቅርብ ነው። ስኬቶቹንም ሁልጊዜ ለባለቤቱና ለልጆቹ ያጋራል። ለንደንን እንደሚወዳትና የአርሴናል ደጋፊዎች አቀባበል እንዳስገረመውም ተናግሯል። ወደ እንግሊዝ ከመጣ ጀምሮ ቋንቋውን በፍጥነት በመማሩ በቡድኑ ውስጥ ካሉ ተጫዋቾች ጋር በፍጥነት ለመግባባት የሚቸገር አይመስልም። ወደ ታክቲኩ ስንመጣ አርቴታ ዝውውሩ ከመጠናቀቁ በፊት በሰጠው አስተያየት የባለቤቶቹ፣ የቦርዱ፣ የስፖርት ዳይሬክተሩና የኔ ዕቅድ ይህንን ክለብ ወደ ሌላ የተለየ ከፍታ ማሻገር ነው። ያ ደግሞ የተሻለ ስብስብና የተሻሉ ግለሰቦችን ይፈልጋል። የት ላይ ማደግ እና መሻሻል እንዳለብን ለይተን አውቀናል ብሎ ነበር። አርቴታ ለምን ብሩኖን መረጠ የሚለው መልስ ቀላል ነው። ጽናትና ሁለገብነቱ
ብሩኖ ከ2022 ጀምሮ በፕሪሚየር ሊጉ ያመለጠው 16 ጨዋታዎች ብቻ ነው። እጅግ ጠንካራና የማይደክም ተጫዋችም እንደሆነ ይነገርለታል። በአርሴናል የ4-3-3 አሰላለፍ ውስጥ ብሩኖ በቁጥር 6 የመሃል ሜዳ ተከላካይ ወይም በ8 ቁጥር ቦክስ ቱ ቦክስ መጫወትም ይችላል። ይህ ደግሞ ለዴክላን ራይስ ነጻነት ይሰጠዋል። ብሩኖ ከኋላ ሆኖ ጨዋታዎችን የመቆጣጠርና የመከላከልና እንደዚሁም ረጅም ኳሶችን የማከፋፈል ስራውን በብቃት ይወጣል። የአርሴናል ስፖርት ዳይሬክተር እንዳሉት ብሩኖ ጥራትንና ብዛትን በአንድ ላይ ያቀላቀለ ተጫዋች በመሆኑ በተጫዋቾች መካከል ያለውን ፉክክር ከፍ ያደርገዋል። ብሩኖ ጊሜሬሽ ወደ ሰሜን ለንደን አርሴናል መዘዋወሩን ተከትሎ ለቀድሞ የክለቡ እንግዲህ አባላት እንደዚሁም በአጠቃላይ ለደጋፊዎች ልብ የሚነካ የክብርና የምስጋና መልእክትም አስተላልፏል። ኒውካስል በገባሁበት በመጀመሪያው ቀን ጀምሮ እንደ ራሴ ቤት እንዲሰማኝ አድርጋችሁኛል። የጆርዲ ቤተሰብ ፍቅር ስሜትና ጉልበት መቼም ቢሆን አልረሳም። በሴንት ጄምስ ፓርክ ስታዲየም እየወጣሁ ስሜን ስታነሱ የነበረው ስሜት በህይወቴ ሙሉ አብሮኝ ይኖራል። እናንተም እግር ኳስ ተጫዋችን ብቻ አይደለም የተቀበላችሁት፣ ቤተሰቦችንና ልጆችንም ጭምር ነው በማህበረሰባችሁ ውስጥ በደስታ የተቀበላችሁኝ። ለዚህም ዘላለማዊ ምስጋና ይድረሳችሁ ሲል ለደጋፊዎችና ለከተማው የላከው የምስጋና መልእክት ነው። እናጠቃለን ለቡድን አጋሮቹ ደግሞ እንዲህ አለ። እንደዚሁም ለክለቡ ሰራተኞች ጭምር በሜዳ ላይ ላላችሁ ወንድሞችና ከሜዳ ጀርባ ላላችሁ ድንቅ ሰራተኞች በሙሉ አመሰግናለሁ። አብረን ብዙ ከባድ ማዕበሎችን አሳልፈናል፣ አስደናቂ ከፍታዎችንም አይተናል። ይህንን ክለብ በካፒቴንነት መርቼ በ2025 የኢኤፍኤል ዋንጫ ማንሳቴና ከ70 ዓመታት በኋላ ለመጀመሪያ ጊዜ ወደ ታይንሳይድ ትልቅ ዋንጫ ይዘን መመለሳችን በስራ ዘመኔ ትልቁ ኩራት ቀኔ ነው። ለዚህ ክለብ አርማ ሁሉንም ነገር ሰጥተን እንደወጣን በማወቄ በኩራት እሰናበታለሁ ብሏል። እግር ኳስ አጭር የሥራ ዘመን ያለበትና አዳዲስ ፈተናዎች የምናሳድድበት ህይወት ነው። እንደ አንድ ተፎካካሪ ተጫዋች በዓለም ላይ ያሉ ትልልቅ ዋንጫዎችን ለማሸነፍ አዲስ እርምጃ የምወስድበት ጊዜ ላይ እንደደረስኩ ተሰማኝ። በህይወቴ ካደረኳቸው ውሳኔዎች ሁሉ በጣም ከባድ ውሳኔ ነበር፣ ነገር ግን ልወስደው የሚገባ የሙያ እርምጃ ነበር ሲል ከኒውካስትል የለቀቀበትን ነገር እና ውሳኔ ልብ በሚነካ መልኩ ተናግሯል። ኒውካስትል ህይወቴን ቀይሮታል። የመጣሁት ህልም ያለኝ ህፃን ልጅ ሆኜ ነበር። አሁን ግን እንደ ጎልማሳ እንደ ካፒቴንና ዘላለማዊ ጆርዲ ሆኜ፣ ያው ጆርዲ ሲል ኒውካስትላዊ ለማለትም ነው፣ ወጥቻለሁ። ጨዋታዎቻችሁን ሁሉ ጊዜ እከታተላለሁ፣ ሁሉ ጊዜ እደግፋለሁ። በእርግጥ በሜዳ ላይ ከኛ ጋር ከምትገናኙበት ጨዋታ ውጪ ሲል መልእክቱን አስተላልፏል። አሁን ግን እሱ የመድፈኞቹ አዲስ ሞተር ሆኖ በይፋ ፊርማውን አኑሯል። የሃፍ ታይም ስፖርት ፕሮግራማችንም በዚህ ያቁታል። ለቻናላችን አዲስ የሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ነው የምጋብዛችሁ። በሌላ ፕሮግራም እስክንገናኝ ሰላም ሁኑልኝ። ቻው። I'm going with you and I will get to the other side. Sinking in, I know this